እኔና እናንተ የምር ክርስቲያኖች ብንሆን ኖሮ ይሄ ሁሉ እሳት ይወርድብን ነበር። ወንጌል እንድትሆኑን የተጠራችሁት፣ መልእክት እንድትሆኑን የተላካችሁት ነነዌ 3 ደም፣ አብይ ጾም 55 ደም፣ ፍልሰታ 16 ደም። ገና ቁጥር ላይ ሆነና እስኪ አንዳንዴ ሮናልዶ ይቀመጥ ወጣቶች፣ እስኪ አንዳንዴ እነ ቅዱስ ቂርቆስን ፊልም ያቸው ግብጾች የሰሩት አሁን የተፈለገው ተስፋ የሚሰጥ ማባሪያ ሚሰጥ አይደለም የተፈለገው። ሜሲዬ ድረስልኝ ብትለው የሚደርስልኝ ይመስላል። በየሳምንቱ ምትጎበኛ በቃ ብሎ ሲመጣ በቃ እንኳን አንተ ለሱ ነው። እኔና እናንተ የሕያው እግዚአብሔር መጽሐፎች ነን። እግዚአብሔር ራሱን ለፍጥረቱ ሳይገልጥ የቀረ የሩቅ አምላክ አይደለም። ክርስትና የማትለውጠው ሰው የለም። እንዴት ይለውጠኛል አትበል። እንዲህ አይነቱን ሰው ለውጦታል። ምዕመናንና ምዕመናት እንደምን ሰነበታችሁ? እንደ እግዚአብሔር ቅዱስ ፈቃድ በዚህች ምሽት የክርስቶስ መልእክታት በሚል ርዕስ እግዚአብሔር ያስተምረናል። የክርስቶስ መልእክታት በሁለተኛይቱ የቆሮንቶስ መልእክት ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 2 ላይ የተመዘገበ የእግዚአብሔር ቃል እንዲህ ይላል። ሰዎች ሁሉ የሚያውቁትና የሚያነቡት በልባችን የተጻፈ መልእክታችን እናንተ ናችሁ። እናንተም በሕያው እግዚአብሔር መንፈስ እንጂ በቀለም አይደለም፣ ሥጋ በሆነ በልብ ጽላት እንጂ በቀለም ያልተጻፈ የክርስቶስ መልእክታት እንደሆናችሁ የተገለጠ ነው ይላል። ስለ ቃሉ አምላካችን እግዚአብሔር የተመሰገነ ይሁን። ልብ በሉ። ሰዎች ሁሉ የሚያውቁትና የሚያነቡት በልባችን የተጻፈ መልእክታችን እናንተ ናችሁ። እናንተም በሕያው እግዚአብሔር መንፈስ እንጂ በቀለም አይደለም፣ ሥጋ በሆነ በልብ ጽላት እንጂ በድንጋይ ጽላት ያልተጻፈ የክርስቶስ መልእክታት እንደሆናችሁ የተገለጠ ነው ይላል። እግዚአብሔር ራሱን ለፍጥረቱ ሳይገልጥ የቀረ የሩቅ አምላክ አይደለም። እግዚአብሔር ራሱን ከፍጥረቱ የሰወረ አፋረም አምላክ አይደለም። እግዚአብሔር ራሱን ለፍጥረቱ ያልደረስንባቸው መልእክታት አሉ። አንደኛ እግዚአብሔር በቀለም የተጻፉ መልእክታት አሉት። እነዚህም ቅዱሳት መጻሕፍት ይባላሉ። ቀለም ተበጥብጦ ብራና ተድጦ ብር ተቀርጾ ስለ ሕያው እግዚአብሔር የተጻፈባቸው የእግዚአብሔር መልእክታቱ ቅዱሳት መጻሕፍት ናቸው። አንደኛ ለዚህ ነው መጽሐፋችን እግዚአብሔር ለሕዝቡ በመጽሐፍ ይናገራቸዋልና ያለን። ለዚህ ነው። ሁለተኛ የማይታየው ባህሪ ደግሞም የዘላለም ኃይሉ ደግሞም አምላክነቱ እግዚአብሔር በፍጥረቱ ለፍጥረቱ ራሱን ገልጧል። ልብ በሉ። በፍጥረቱ ለፍጥረቱ እግዚአብሔር ራሱን ይገልጣል። ሁለተኛ ፍጥረታት የእግዚአብሔር የእጁ ሥራዎች ስለሱ ያወራሉ። ሰማያት የእግዚአብሔርን ክብር ይናገራሉ። እንዲህ ፀሐይ ለቀን ጨረቃም ለሌሊት ከዋክብትም በጠፍ ማለዳ ስለ ሕያው እግዚአብሔር ይመሰክራሉ። ፍጥረታት ሁሉ አስገኛቸውን ያወራሉ። ላነበባቸው መጻሕፍት ናቸው፣ ለተረጎማቸው ትምህርት ናቸው። ሁለተኛ ፍጥረታት። ሶስተኛና እኛ ዛሬ በጥቂቱ የምንቆይበት አሁን ያነበብኩላችሁ የሐዋርያው ቃል ነው። ሰዎች ሁሉ የሚያውቁትና የሚያነቡት በልባችን የተጻፈ መልእክታችን እናንተ ናችሁ ነው የሚለው። እናንተም በሕያው እግዚአብሔር መንፈስ ተጻፋችሁ እንጂ ቀለም አላረፈባችሁም፣ ወረቀት አልሆናችሁም። ይልቅ የእግዚአብሔር መንፈስ አርፎባችሁ በልባችሁ የተጻፈ መልእክታችንማ እናንተ ናችሁ ነው የሚለው። ሰዎች ሁሉ የሚያውቋችሁ፣ ሰዎች ሁሉ የሚያነቧችሁ መልእክታችን እናንተ ናችሁ ካለ በኋላ እናንተም የክርስቶስ መልእክታት ናችሁ ነው የሚለው። ሶስተኛ እኔና እናንተ የሕያው እግዚአብሔር መጽሐፎች ነን። የሕያው እግዚአብሔር የክርስቶስ መልእክታት ነን። ሰዎች ሁሉ የሚያነቡ፣ ዓለም ሁሉ የሚያውቅ የሚገልጠን መጻሕፍቱ እኛ ነን።
ሶስተኞቹ ወገኖቼ እኒህ ሶስተኞቹ ደጋግ ክርስቲያኖች እኒህ ሶስተኞቹ የእግዚአብሔር ተጋዳዮች እኒህ ሶስተኞቹ የእግዚአብሔር ቅዱሳን የክርስቶስ መልእክታት ባይሆኑ ኖሮ እኒህ ባይኖሩ ኖሮ በቀለም የተጻፈው ወንጌላችን በወረቀት የታተመው መጽሐፋችን በብራና የተጻፈው መልእክታችን እንደነዚህ አይነት ክርስቲያኖች ባይኖሩ ኖሮ አፈ ታሪክ ብቻ ይሆኑ ነበር ተረት ብቻ ይሆኑ ነበር ምክንያቱም እኒህ ክርስቲያኖች በመጨከን በወረቀት ላይ የታተመው በቀለም የተጻፈው በመጨከን በመፈጸማቸው ምክንያት በወረቀት የተጻፉት በቀለም የተላኩት መልእክታት በሰው ሕይወት ላይ ሲያልፉ በቅዱሳን ሕይወት ሲፈጸሙ ለሰው የሚቻሉ ለተስፋ የተቀመጡ በሰው አቅም የሚፈጸሙ መሆናቸው ተረጋገጠ። የጌታችን ኃይለ ቃላት ውሸት አለመሆናቸው ተገለጠ። በእውነት ሊፈጸሙ የሚችሉ ኃይለ ቃላት መሆናቸው ታወቀ። እንደነዚህ አይነት ክርስቲያኖች በመኖራቸው ወገኖቼ ወንጌላችን ሐሰት ትምህርታችንና መጽሐፋችን ውሸት እንዳልሆነ የተረጋገጠው እንደነዚህ አይነት ክርስቲያኖች መልእክታት በመኖራቸው ነው። ልብ በሉ። ራሳቸው ክርስቲያኖች ራሳቸው ደጋግ መንፈሳውያን ተጋዳዮች ራሳቸው ቅዱሳን መጻሕፍት ናቸው፣ ይነበባሉ። ሰዎች ሁሉ የሚያነቧቸውን ያለው መጻሕፍት ናቸው፣ ይነበባሉ። ወንጌል ናቸው፣ ይጠቀሳሉ። ራሳቸው ክርስቲያኖች ቅኔ ናቸው፣ ይፈታሉ። ምስጢር ናቸው፣ ይብራራሉ። ትርጓሜ ናቸው፣ ይተረጎማሉ። ራሳቸው ክርስቲያኖች። ለዚህ ነው ሊቃውንት እንዲህ ያሉ የክርስቲያኖችን ዜና ሕይወት እንዲህ ያሉ የክርስቲያኖችን አኗኗር እንዲህ ያሉ የክርስቲያኖችን ከአምስተኛው ወንጌል የሚሉት ለዚህ ነው ክርስቲያኖች። እንደምታውቁት በመጽሐፋችን 4 ወንጌላት አሉ። እነዚህን የወንጌል ኃይለ ቃላት በመጨከን የሚፈጽሙ እንዲህ ያሉ ክርስቲያኖች ደግሞ አምስተኛ ወንጌል ተባሉ። አያቸው። ለምን? ኑሯቸው ሁሉ ወንጌል፣ ሕይወታቸው ሁሉ ወንጌል፣ አረማመዳቸው ሁሉ ወንጌል፣ ቃላቸው ሁሉ ወንጌል፣ በዓታቸው ሁሉ ወንጌል፣ ልብሳቸው ሁሉ ወንጌል ነው። ሰዎች ሁሉ የሚያውቁትና የሚያነቡት መልእክታችንማ እናንተ ናችሁ የተባለ ወንጌል እንድትሆኑን የተጠራችሁት መልእክት እንድትሆኑን የተላካችሁት ወገኖቼ። ወንጌል በጣም ጥቂት ነጥቦችን ነው የምትገልጸው። ጥቆማ ነው የምትሰጠው። ጥቆማ ነው የምታልፈው። መንገድ ከፍታ አሳይታ ነው የምትሄደው። ይሄንን ያመኑ ይሄንን የተቀበሉ ክርስቲያኖች ሕይወት ውስጥ ስታልፍ ግን መልታ ሰፍታ ነው የምትፈጸመው። በወንጌል የተጻፈው ጥቂት ያመኑ ክርስቲያኖች ሲፈጽሙት ደግሞ ጥልቅ ነው የሚሆነው። ከተጻፈው ያልፋሉ፣ ከታዘዙት ይተርፋሉ፣ ከሕጉ አልፈው ወደ ትሩፋት ይሸጋገራሉ። አያቸው። ወንጌል ነው የሚኖሩት ብላችሁ ይሄንን ነው። ጥቂት የወንጌልን አንቀጽ በሞቴ ላሳያችሁ። ወንጌል ስለ ጾም በጻፈችበት አንቀጽ ጥቂት ነገር ብቻ ነው የምትለው። ስትጾሙ እንደ ግብጾች አትጠውልጉ፣ እንደዚህ ጾሙ ብቻ ነው የምትለው ወንጌል። ልክ በሉ። ጥቆማ ብቻ ነው የሰጠችው። ወደ አንድ በረሃ ልውሰዳችሁ። አንድ መናኔ እንዲህ ይልላችኋል፣ እኔ ምግብ ስበላ ፀሐይ ካየች 40 ዓመት ሆነኝ ይላል። ወንጌል እኮ 40 ዓመት ሙሉ ሲመሽ ብላ አላለችው። ወንጌልን ሲሰማ ክርስትና ሲረዳ ፍቅረ እግዚአብሔር ሲገባው ጣዕመ ወንጌል ስኩረ መንፈስ ሲያደርገው እየበላሁማ አላመልከውም አለና 40 ዓመት ሙሉ እሱ እህል አፍ ውስጥ የሚከተው ፀሐይ ስትጠልቅ ነው። 40 ዓመት ሙሉ ስለ ጾም የተጻፈው ጥቂት፣ እሱ የገባበት ጥልቅ ግን ተመልከቱ። ምን ያህል እንደሚኖረው እዩት። ከትእዛዙ አልፎ ከሕጉም ተርፎ በሕግ ብቻ አይደለም እንዴት በትሩፋት እንደሚመላለስ ተመልከቱ። ይሄ ሰው ራሱ ወንጌል እኮ ነው። ከመብላት ወደ አለመብላት የተሸጋገረ፣ ከሰውነት ወደ መላእክትነት የተለወጠ፣ አንድ ቀን በበላው ብዙ ዘመን ለመኖር የሚያበቃው ወንጌል ማለት ይሄ ነው። ጥቂት ተጽፎለት ጥልቅ ነው የሚኖረው። እኔና እናንተ እኮ ገና ካልኩሌተር ላይ እኮ ነን ክርስቲያኑ። ነነዌ 3 ደምር፣ አብይ ጾም 55 ደምር፣ ፍልሰታ 16 ደምር። ገና ቁጥር ላይ እኮ ነን እኔና እናንተ። ገና እኮ ሂሳብ ላይ ነን እኔና እናንተ። ሰዎቹን ግን ተመልከቷቸው። 55 ቀን ሙሉ ውሃ እየጠጡ ምግብ ሳይበሉ የሚኖሩ። አሁን ላሳያችሁ እችላለሁ። ወደ አለመብላት ተሸጋግረዋል። እኛ ገና ሙግትና ክርክር ላይ ነን። አሳ ይበላል አይበላም
ትንሽ ጥብስ ቢሆንልን ደስታችን ነው እኮ እኛ። ይባል የእርግብ አሞራ እያለ የሚጨፍር ሰው ይጠፋል። 4 ኪሎ የነበሩ የድሮ ሰዎች ናቸው አሉ። አንድ ወሬ አስወሩ አሉ። ምን አይነት ወሬ ነበር መሰላችሁ? ኧረ የገና ጾም ሊቀነስ ነው አሉ። ምን ወሬ ተወራሉ? ደግሞ ደስ እንዳይላችሁ የድሮ ወሬ ነው ማወራው። ከዛ ስጋ ቤት ተቀጣጥረዋል። ኦርቶዶክሳውያን ናቸው። ስጋ ቤት ተቀጣጥረውላቸዋል። የገና ጾም እኮ የተጾመ ኦርቶዶክሳውያን ናቸው። እነሱ ግን አይጾሙ። ግን አንድ ወሬ ሰሙ። ምን የሚል? ኧረ የገና ጾም ሊቀነስ ነው። እቺንማ ለጓደኛዬ ልንገረው ብሎ ያኔ ሞባይል የለም እየበረረ ስጋ ቤት ተቀጣጥረውበት ደረሰ። ያኔ አሻሎም እየቆረጠ ነው። ኧረ የገና ጾም ሊቀነስ ነው አሉ ይለዋል። አይጾሙም እኮ እና እየቆረጠ ምን አለ መሰላችሁ? እንሞታታለን እንጂ አናስቀንስም አይለላችሁ። አይወርላትም እኮ ግን ይሞትላታ። ይሄ ሰው ወንጌል ይሆናል። ይሁትማ በመብላት ታንቀናል እኮ እኛ ገና ቁጥር ላይ ነው ያልኳችሁ እኮ ለዛ ገና እየደመረ ሁለት ነገር ገና ልንፈነዳ እኮ ነው። ወንጌል አላለም። ተመልከቷቸው። ጥቂት ሲነገራቸው በጥልቅ ነው። ያን ስምዖን ጫማ ሰፊውን ላስታውሳችሁ በሞቴ መጽሐፋችን በቀለም የተጻፈችው ምን ትላለች መሰላችሁ? ይህን ተራራ ተነቅለ ወዲያ ሂድ ብትለው ይሆናል አይደል? በቀለም የተጻፈው ይላል ማቴዎስ ወንጌል ምዕራፍ 17 የሰናፍጭ ቅንጣት ታክል እምነት ካለ ይህን ተራራ ተነቅለ ወዲያ ሂድ ብትለው ይሆናል ይላል። በቀለም የተጻፈው ይላል። አሕዛብ ጥያቄ ጠየቁ። ምን ሚል? በቀለም የተጻፈው የእናንተ መልእክት የእናንተ መጽሐፍ ቅዱስ ተራራ ንቀሉ ይላል። አዎ ይላል በቀለም የተጻፈው። የእኛ ጥያቄ ግን ይህን አይደለም። እና ምን እናደርገው? ተራራውን ንቅንቁና አሳዩን ብሎ ጥያቄ ጠየቋል። ደስ አይልም እንደ አይነት ጥያቄ? አሁን ከእናንተ መካከል እንደው እዚህ ፊታችን ያለውን ተራራ የሚነቀንቁልን 10 ምዕመናን መርጣችሁ ስጡኝ ብልን ነው ስንት ሰው አገኘ? ተራራ የሚነቀንቁን ያልኩት በተራራው በኩል የሚያልፉ አላ ተራራውን የሚነቀንቁ ስላሴ ገብርኤል ጋር ገብርኤልን ስላሴ ጋር የሚያመጡ ምዕመናን የሚያገላብ አምጦ ብላው ከዚህ ከሰንበት ተማሪ ስንት ሰው አገኘ? ጥያቄው ደስ አይል? በቀለም የተጻፈው ጥቅሱ ማያ አሁን ጥቅስ አይደለም የተፈለገው። አሁን የተፈለገው ስራ ነው የተፈለገው። ንቀሉና ሳይሆን የተፈለገው ሊቀ ጳጳሱ ተንበረከከና ጸለየ። ይሄ በግብጽ የታወቀ የሞቃጣን ተራራ ያነቃነቀ በታምረ ማርያም የተመዘገበ አሁን ብትሄዱ የግብጽ መነኮሳት የሚያሳዩአችሁ እውነተኛ ታሪክ ነው የምነግራችሁ። ጳጳሱ ተጨነቀና ተንበረከከ። እመቤታችንን ተማጸነ። እመቤታችንም አንድ ሰው ጠቆመች። ምንም ያደርግ ጥቅስ ጠቅሶ የሚሰብክ ነው እሱ። አሁን የተፈለገው ጥቅስ ጠቅሶ የሚሰብክ ማብራሪያ የሚሰጥ አይደለም የተፈለገው። እና ምንድን ነው የተፈለገው? ተራራውን የሚነቅል ነው የተፈለገው። ተራራውን የሚነቅል አመለከተች። ማን ነበር ይሄ ሰው መሰላችሁ? ስምዖን። ስራውስ መቅደስ ውስጥ አይደለም፣ ጫማ የሚሰፋ ክርስቲያናዊ ትሩፋት ውስጥ ረዳት ለሌላቸው ባልቴቶችና አረጋውያን ውሃ እያመላለሰ ብቻ የሚኖር ክርስቲያናዊ ሰው። ተራራውን የምትነቀንቀው አንተ አሎ ሊቀ ጳጳሱ። እንደኔ አይነቱ ጎረምሳ ቢሆን ነው ኮሚለው ያውም አንተ ተብዬ እሱ ምን እንዳለ ታውቃለህ? እኔማ አይደለም ምዕመናን ይሰብሰቡና ምህላ ያድርሱ እኮ ነው ያለው። እንደዚህ አይነት ጎረምሳ ቢሆንስ ምዕመናን ይሰብሰቡ ይላል። ብቻው ነው የሚሆነው። ዞር በሉ እያለ ነው የሚያባርረው። ዞር ባቸው እስኪ ዞር በሉ እኔ ብቻ ነኝ እኮ ዞር በሉ ነው የሚለው። እኔ ብቻ እኮ ነው መከራ ያበላል። ፊልሙን አይታችሁ ታውቃላችሁ ወጣቶች? እባካችሁ ፊልሙን አሳዳችሁ ይሉትማ እንዴት ትደነቃላችሁ መሰላችሁ? በተራራው ፊት ቆመ፣ ህዝቡ ምህላ ያደርሳል። እሱ በዚያ ምህላ መካከል አንዲት ነገር ብቻ አድርጓል። ምንድን ነው ያደረገው? በተራራው ፊት አማተበበት። አንተ ተራራ ሆይ በዘሩባቤል ፊት ምንድነህ? ደልዳላ መሬት ትሆናለህ አይደል ያለው። በሕያው እግዚአብሔር በመስቀሉ ኃይል ፊት ምን ተራራ አለ? እኔና እናንተ የምር ክርስቲያኖች ብንሆን ኖሮ ይሄ ሁሉ እሳት ይወርድብን ነበር። እኔና እናንተ የእውነት ክርስቲያኖች ብንሆን ኖሮ ይሄ ሁሉ ተራራ ፊታችን ይቆም ነበር። ይሄ ሁሉ ዘመን እንሰቃይ ነበር። ቆመና ሲያማትን እዚያ ያሉትና እዚያ ያሉትን አስተያያቸው። ተነቀለ፣ ተነቀለ። ተራራ እንኳን በፊቱ ኃይል የሌለው የክርስቶስ መልእክት ሆነ። እህቴ ሆይ ቢምቢ እንኳን እንዴት እንደሚያስፈራሽ እኔ ያውቃለሁ። ባዝሊን እንኳን እየተቀባሽ አይደለም የምታድሪው። ቢምቢ ፍራቻ እንዴት እናሳዝናለን። የሁላችሁ ኃይልና ስልጣን ጥቅሱ ይላል ይሄን ተራራ ተነቅለህ ወዲያ ሂድ ብትለው ይሆናል ብሏል ጥቅሱ። ይሄ ክርስቲያናዊ ሰውስ ነቀለማ፣ ጥቅሱን ተረጎመ፣ የተሰወረውን ገለጠ፣ የማይቻል የነበረውን እንደሚቻል አሳያ። የጌታችን ኃይለ
መነጋገር ነው ወገኔ። ስለ እንደነዚህ አይነት ገርለኞች መነጋገር ተነጋግረን አዳሩ እንኳን አይበቃንም ወገኖቼ። ስለ ወንጌል ኃይለ ቃላት ማውራት ነው። ፈጸመው። እኔ ስላቃተኝ ሊፈጸም አይችልም የምል እኔ ማን? ወንጌል ማለት እኮ ይሄ ነው። ፊልሙን ይዩትና እስኪ አንዳንዴ እነ ሮናልዶ ይቀመጡ ወጣቶች። እስኪ አንዳንዴ እነ ቅዱስ ቂርቆስን ፊልም ይዋቸው ግብጾች የሰሩት። እስኪ አንዳንዴ እነ ሜሲ ይቀመጡና እስኪ አንዳንዴ እነ ሙሴ ጸሊምን ተመልክቷቸው እንዴት ሰማያትን እንደሚቀዱት አላችሁ። ውሃ ጠፋ። የሙሴ ጸሊምን ዝና ሰምተው በበረሃ የሄዱት ክርስቲያኖች ነበሩ። ከዝናውና ከትሩፋቱ ከበረከቱ ሊቃመሱ ሲሄዱ አባ ሙሴ አለ። ግን የግብፅ በረሃ ጣጥን ገሏቸው ሊደረሱት አባ ሙሴ ውሃ አሉት። ከየት አባቱ ያምጣ? አንድ ውሃ በቤቱ አልነበረም በጊዜው። በክፉ ድርቅ ተመታ ነበር ግብፅ። ጨነቀው። ከየት አምጥቶ ውሃ ይስጥ ይሄ ሰው? እናንተ ክርስቲያኖች ቋንጃ ሊቆርጥ ኪስ የሚያወልቅ ጋጃ ነሺ። እንዲያውም ልንገርህ፣ አንድ በግ ብቻውን ለምሳው የሚበላ ሰው ነበር። አንድ በግ ብቻውን ለምሳው ታይሰን እንኳን ይበላ ብቻውን ሆኖ አንድ በግ ለራፍ ደግሞ ሌላ በግ ይሰበክ። አንተ ትለወጣለህ። ክርስትና የማትለውጠው ሰው የለም። እንዴት ይለውጠኛል አትበል። እንዲህ አይነቱን ሰው ለውጦታል። ገብተው ውሃው ከየት ያምጣ? ይገባል። አባ ሙሴ ይወጣል። እቤቱ ይገባል። አባ ሙሴ አብዶ እኛ በጣም ተቃጥለን እሱ ከፊታችን ይመላለሳል ነው ተናደዱ። ለካ አባ ሙሴ እየወጣ ምን ያደርግ እንደነበር ታውቃለህ? እጆቹን እየዘረጋ የእስራኤል አምላክ ቅዱስ እግዚአብሔር ኧረ ውሃ ስጠኝ እያለ ይለምነዋል። አስተማር ቆየ። የእስራኤል ቅዱስ የታመነ ዝናብን አፈሰሰለት። ደመና ባይኖርም ዝናብ አወጣለት። ውሃ ቀዳ። ዝናቡን ቀዳና ውሃ ጠጣቸው። ነፍሳቸውን አተረፈላቸው። ይህ ሰው ከጥቂት ዓመታት በፊት ደም የሚያፈስ ነበረ። ይህ ሰው ከጥቂት ዓመታት በፊት ሰይፍ ይዞ ቋንጃ የሚቆርጥ ነበረ። አሁን ግን እጆቹን እየዘረጋ ሰማያትን የሚቀድ ደመናትን የሚበጥስ ሆነ። ትለወጣለህ። ወንጌል ማለት እኮ ይሄ ነው። የወንጌል ኃይል መገለጫዎች፣ የክርስቶስ መልእክታት። ይሄን ፊልም የወገናት እዩትማ። ሜሲዬ ድረስልኝ ብትለው የሚደርስልኝ ይመስላል። በየሳምንቱ የምትጎበኛው በቃ ሁን ሲመጣ በቃ እንኳን አንተ ለሱም አይሆንም። ምንድነው ቤቲንግ እያልክ ቁማር የምትጫወተው? ይህ ድረስልኝ ብትለው የሚደርስልህ ገብረ መንፈስ ቅዱስ አለ እንዴ? ይህ ከሱ ጋር የሞት የክርስቶስ መልእክት ይሁንልህ። ክርስቲያኖች ወንጌላችን ጥቂት ናት የምላችሁን ታሪክ ብተርክላችሁ በጣም ትገረማላችሁ። እንዴ አንዳንዶች እንዲህ ስላሉ ሰዎች ስናወራ ተረት የምናወራ የሚመስላቸው ለምን እንደሆነ ታውቃላችሁ? እነሱ ሞክረውት ስለማይችሉት የቅዱሳን ዜና ህይወት በሙሉ ለእነሱ ተረት። እኔ ድሮ እናቴ በዘመናችን እኮ በ50 ሳንቲም ጥሩ ሽንጥ በልተናል ትለኛለች ሁሌ እናቴ። እኔ ደግሞ ተይ እባክሽ ማማ አትቀልጂ ይላሉ በውስጤ። እንዴት አድርጌ ነው ይህንን ላምን በ50 ሳንቲም ሽንጥ በልተናል የሚሉ ሰዎች እንዴት ነው ላምናቸው የምችለው? ለምን እንደማላምናቸው ታውቃላችሁ? በዚህ ዘመን 50 ሳንቲም ከፍዬ እንኳን ጥሩ ሽንጥ ልበላ 50 ሳንቲም ከፍዬ ጥሩ ሽንጥ አላይማ። ያኛው ታሪክ ለሚጻፍ ነው የሚሆነው። እንደውም እዛ ደብረ ሊባኖስ አንድን ፈረንጅ አስጎብኙት ጀመረ። ተክልዬ እንደዚህ አርጎ 29 ዓመት ተጋድሎ በአንድ እግሩ 7 ዓመት ቆሞ ተክልዬ ያርጎ እያሉ ፈረንጁን ያስጎበኙታል። አያ ፈረንጅ ይሄን ሁሉ ሰማና ዋው እኔ እኮ ይሄን ነገር አልችለው አስጎብኙ ምናምን ስለምን እኮ ለምን ማወራው ለምን ስለ ዮሐንስ ሰበክ ብለህ ኢየሱስ ወንጌልን ስበክ በለዋ። እኔ ግንድ ነኝ እና ወደ አስንጫቀል ድረስ የተንከራተተ ጳውሎስን ኢየሱስን ስበክ በለዋ። ምክንያቱስ በጎን የሚያደርጉ ምስጋናና ክብር ይገባቸዋል ብሏል እና በጎ ስለሚያደርጉ ሰዎች ሁሉ ምስጋናና ክብር ይገባል ብሎ ስለጻፈ ደግሞስ እጥፍ ድርብ ክብር ይገባቸዋል ብሎ ስለመሰከረ ደግሞስ እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ ስላለ ጳውሎስ ሆይ ኢየሱስን ስበክ ልትለው ነው? እኔ አንዳንድ ጊዜ ግፈኞች ናቸው። ስለ ጋብቻ ስናስተምር፣ ስለ ስርዓተ ቤተክርስቲያን ስናስተምር፣ ስለ ቁርባን ስናስተምር፣ ስለ ጥምቀት ስናስተምር፣ በዓል ስናከብር ስለ ኢየሱስ ስበኩ ይሉናል። እንግዲያውስ ጳውሎስን እንዲህ በለው፣ ስለ ጋብቻ ስላስተማረ ፈንታ ኢየሱስን ስበክ በለዋ ልትለው ነው? ስለ አለባበስ አስተምሯል። ስለ አለባበስ ስላስተማረ ፈንታ ኢየሱስን ስበክ በለው ልትለው ነው እንዴ? ስለ ጸሎት ስርዓት አስተምሯል ጳውሎስ። ይህንን እሱ ስርዓት ማስተማር ነው። ወንጌልን ስበክ በለዋ። ስለ ስርዓት ስናስተምር ወንጌልን የቀደምን የሚመስላቸው አንዳንዶች አሉ። እንግዲያውስ ይፈር ጳውሎስ ስለ ስርዓት በአግባቡ ስላስተማረ ፈንታ ስለ ስርዓተ ቁርባን ስለመሰከረ ፈንታ ኢየሱስን ስበክ በለው ልትለው ነው? በለው
እንደውም አንዳንዶች እንዲህ ስለ እንደነዚህ አይነት ገድለኞች፣ ስለ እንደነዚህ አይነት በረኞች፣ ስለ እንደነዚህ አይነት አምስተኛ ወንጌላት ስንናገር ኢየሱስን ሸፈናችሁት ሊሉን ይከጅላሉ። መጽሐፍ ቅዱስ ግን በግልጽ እንዲህ ይላል። መዝሙር 4 ላይ አእምሮ ከመተሰባ እግዚአብሔር በጻድቁ እንደተገለጠ ወቁ ነው የሚለው። ይኸውልህ እግዚአብሔር መገለጫው ጻድቁ ነው። አየህ መታወቂያው፣ አየህ መልእክተኛው፣ አየህ መታወቂያው። እግዚአብሔር በጻድቁ አየህ እንዴት እንደተገለጠ። እኔ እግዚአብሔር ነኝ ተዋወቁኝ አይደለም ያለው። እግዚአብሔር ከአዳም ጋር፣ እግዚአብሔር ከአቤል ጋር፣ እግዚአብሔር ከሴት ጋር፣ እግዚአብሔር ከሄኖክ ጋር፣ እግዚአብሔር ከኖህ ጋር፣ እግዚአብሔር ከአብርሃም ጋር፣ እግዚአብሔር ከሎጥ ጋር፣ እግዚአብሔር ከይስሐቅ ጋር፣ እግዚአብሔር ከያዕቆብ ከእስራኤል ጋር፣ እግዚአብሔር ከዮፍታሔ ጋር፣ እግዚአብሔር ከጌዴዎን ጋር፣ እግዚአብሔር ከባርቅ ጋር፣ እግዚአብሔር ከጳውሎስ ጋር፣ እግዚአብሔር ከጴጥሮስ ጋር፣ እግዚአብሔር ከእንድርያስ ጋር፣ እግዚአብሔር ከዮሐንስ ጋር፣ እግዚአብሔር ከአትናቴዎስ ጋር፣ እግዚአብሔር ከአግናጦስ ጋር፣ እግዚአብሔር ከገብረ መንፈስ ቅዱስ ጋር። እንዲህ ነው የተገለጠው። እግዚአብሔር በጻድቁ እንደተገለጠ እወቁ የሚለን ለዚህ ነው።